ብያለሁ እኮ ተወጣ አብራት የነበሩ ያዝ እሷንም ያዝ ብያለሁ ምንም የተቀየምኩት ነገር የለም እኔ የተቀየምኩት ኩዌት ነው አብረው ነበር አብረው ይሰሩ ነበር ይሄ ሙስሊም ነህ ውሸት አትናገር ሙስሊም አይዋሽም ነው ያልኩት አገር ነበር ባህሬን ነበር ባህሬን አምጥቻት አላስቀምጥ ጥየላት ወጣ በቃ የኔ ስጥት ባህሬን ነበሩ ማን ነው ኩዌት ነበሩ ኩዌትም ነበሩ ንሳቸው ወርቃቸው አይታ ስማ ያ ወርቅ ኤምባሲ ጠይቅ ባህሬን ያሉ ሰዎች ጠይቅ ከ20 አመት በፊት የነበረ ወርቅ ነው የኔ እናት እሱንም ልጆች ላሳድግ ሽጨበልቻለሁ ባለቤት የላሳከም ለኮሞት ለማይቀር እሷ 5 ሳንቲም የለብኝም ከስንት አመት በፊት ነው ፍረድ እኔ የተናደር መብረቅ አገናኘኝ ያልኩት ምን ሆነ ነው ሙስሊም እኮ አይዋሽም ያላየው አይናገርም ያልኩት ለዚህ ነው ማዘር የቀኑ ቢረዝም ቢያጥርም ያው ተይዛ መምጣቱ አይቀርም እና ከመምጣቷ በፊት እዚህ በህግ ፊት ከመቀበቧ በፊት ታረግላት አላቃተም ማለት ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ አይደለችም ከዱባይ ሄዳ ነው ማስታወቂያና ጊፍተር የሆነችው ያቺው እሺ ማስታወቂያ ባየር ላይ ነው የሚሰራው ምንም ችግር የለም ሄዳ ይተከላቻለ ሌባ ለሌባ ተሳስበው በትሸጠው ልጅ አሁን ትንሽ መረጃ ያገኘ ነው ከርሶ ምንድነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ ስለኔ ጠይቁ ነገር እንዳለ ነው ቆይ ተሳስታል ማዘር ኳተር ነበር ያለ መጀመሪያ ልጅ እስኪኛው እኮ ኳተር ነው የምትኖረው አላልኩም እኔ እንዴ ለምን ኳተር ነው አይ እሱ ባህሬን ስላለ ነው ኳተር ነው እቺኛው ባህሬን ነው ኖርኩት ማንንም ያቀኛል ባህሬን አረ ማዘር ይላንተ አይደለም ወደዚህ ለልጁ ነው ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ ኳተር ናት እሷ ባህሬን አይደለችም ኳተር ናት እንዴት ሚዲያ ማይጠቀሙ ከሆነ መሲብ ሬጅስተርን ያቃሉ ተስፋ ያደርገን ያቃሉ የሚናገረው ለኛን የሰራቸው ጉድ ሲያወራቸው ሰው አረ መብራት አዳምጠኝ አረ መብራት ምን እየተደረገ ነው ልጅሽ ጉድ ሰምተሻል ወይ ብለው አምጥተው አሳዩ እሺ በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው ቲክቶክ እየሰሩላት ነው ልጅቷናት ያሳየው አረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስናት አንድ እኮ አለች ቢኔም ጸጉር ቤት አሽጣኛለች የታወቀች ጥሩ ሰው ናት አምጥታት አላስቀምጥ ስትላት ጥላት ሄደቻለች አንድ ምን እዚህ አዲስ አበባ ውስጥ አለች አለ እዚህ ገብታ ስትናገር ነበር እንዴ የዘጠኝ ሰው ሳስመልሳት ለእናቷ ክፉ ነው የምታወራው ከቤተሰብ ጋር ተቀርብን ብላ ነገራቸው ይሄን እንዴ ምንድነው ስለኔ ማዘር ይመሰክራል ማዘርዬ እርሶ ጀግና እናት ነው እንደዚህ ማንንም ልጁን አሳልፎ የሚሰጥ የለም የሚያጡት እንደኔ ከተሰማኝ አይደለም እርሶን አላልኩኝም ጎበዝ ነው አንድ ጊዜ እየተደማመጥ ነው ድሜ አያምናሽ ሰው ጫጫታ እንደው እሺ አንድ ጥያቄ ብቻ ልጠይቅ ወይ ሚውት አድርጉ ተራ በተራ አድርጉትና መስፈርት ያለውን ነገርና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሰው ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር አንደኛ ትልቅ ሰው ጆከር አንዲ ከይቅርታ ጋር እድል ስጡኝ እሺ ውሽዬ ቀጥይ ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነችና አናግሯት እኔ ምን አውቃለሁ ውሽዬ እናት ውርዬ ነው የሚሏት ነው ያልኩት ይቅርታለኝ ችግር የለውም ማዘር እኔ የምጠይቀው ጥያቄ እናት ታቋረጠ ይቅርታ ቤተኛ ነኝ አልሽ አብሬ ነው ቤቴ ትመጣለች አልሽ አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም እሷ ቤት ሄዳሉ ትሰጠኛለች ጥያቄ አንድ ብቻ ነው አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታቁኛላችሁ እኔ አላቅሽም በቃ ይሄንን ነው እንፈልገው ለምን እኔ አወጣ ልጅ ምራውኛ አላቅሽም
አላቅሽም ባባዬ እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ እኔ አንድ ናቸው ስላሉ አይደለም እንዴ ተይ እንጂ አንድ ናቸው ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እኔ ሲንጫጫ ወደኛ ስትመጡ እንዴ ማዘር እርስዎ አሁን እናት ነው ሀቅን ይፈርዳሉና የልጅውን ጸባይ ያውቃሉ አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች በርሶ ምልከታ ማን ጋር ትሰራለች ማን ጋር ትዘርፋለች ብለው ያስባሉ እኔ ለሱ ሳይሆን ይኸውልህ ሚኪ ያቃታል ያል ቤቷም እዚህ ስላዩት ነው ገብቷል አላቃተም አላለም ሁለት ቀን ያያዩት አላለም ቤቷ ምን ይሰራል አንድ በል ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩ ማስታወቂያ የፀጉር ቤቱ ማስታወቂያ የሰራችው ሀቢባ ናት እኔ ነኝ መጀመሪያ ሚኪ አይደለ እንደ ያመጣት ሀቢባ ማን ያመጣት ሚኪ እኔ ነኝ መጀመሪያ የሰራው አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ ይሄው በዚህ ስትናገሩ ነው እናንተ ስለዚህ ነገሩን ጨረስኩት ማዘርዬ እኔ በቃ ምን ጥያቄ እኔ መልስ እየነገርኩ ነው እዚህ ስትንጫጩ ነው የተናገርኩት እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሀረርጌ ማን ነው የሚሉት እቺ ልጅ ሌባ ናት እንዲህ አርጋ ሄዳለች እያሉ ሲነግራቸው ለነሚኪ ለምንድን ነው መልሰው የሁሉ ያስደረጉት ጨርሻለሁ መብረቁ ተስፋዬ አደርገው ራሱ መጣ ተስፋዬ ራሱ እኔ እሺ አንዴ ልጨርስ እኔ መብረቁ ከዚህ በፊት ሰርቷል አሉ እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው አውቃለሁ መብረቁን ቲክታክ ላይ አየዋለሁ ግን አንድ ቀን ስለሷ ሲያወራ ፎቶ አለጥፎ አይቻላቅም ባይኖረው እኔ አልበላም የመትረፍ እድል ነበረኝ እንዴት እንደሆነ ባላቅም አላየሁትም ገብርኤልን ማስታወቂያ ደግሞ እኔ ነኝ የሰራውላ ቁጥሬና አግኝታ ደወለችልኝ ማስታወቂያው የፀጉር ቤት ስትለኝ እሺ ያልኳት ሄድኩ ፀጉር ቤቱን አየው ዋጋ ተስማማን ከጠየቅኳት እንደውም ጨምሬ ከፍልሻለሁ አለችኝ እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራውላት በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው ቤተሰብ ሆነን መጨረሻ ላይ ከዳችኝና እንደዚህ ያደረገች እና እናቴ የለኝም አላለችሽም እናቴ ሞታለች አላለችሽም ክርስቶስን እናቴ የለኝም እኔ ይሄው በህይወት አለው ይሄው ፍረዱልኝ እቺ ቃጣ ፊሌባ ከሰማይ የወረደች ሰይጣን እኔ እናት ያለው እኮ እኔ ሰው መሆኗን እጠራጠራለሁ እስከማለት ደረጃ ላይ ደረስኩ ለምን ለኔ ነገረች ሌላ የሰማሁት ሌላ ነው ብቻ እግዚአብሔር ይፍረድ ወይ ሆዴ እሺ ጠይቀኝ ሚኪ ማለት ከዛሬ 1 አመት ከሁለት ከ3 ወር በፊት ማሂጋ እንደሚተዋወቅ አሁን ሰጥተሻል አይደል አሁን እናንተ ስትሉ ነው የሰማሁት ማዘር ናቸው ያሉት እና ሚኪ ጋር ተቀራረቡ ነበር ምክንያቱም ኦኬ እሺ ለማለስልህ እኔና ሚኪ እንደማንኛውም ቲክታከር በቲክታክ ላይ እንታወቃለን ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ እኔ ገና ያን አዲስ እየፈመስኩ ነበር እና ሚኪን ለማግኘት ሳራል ሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ ድሮ ማለት ነው አንድ ቀን ከዛ በኋላ ደግመን አልተገናኘንም ስልክም ተለዋውጠናል አውርተን አናቅ ከዛ ውጪ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ ከዛ ውጪ ስለማሂ ያወራነው ነገር የለም ግን ማሂ ምን ትለኝ ነበር ሚኪ ልክ እንደ ልጄ ነው ትለኝ ነበር ልክ እንደ ልጄ ነው የዱባዩን ይሄ ታክሲ ያንቺና የሱ ፎቶ ነው ጎንና ለጎን የሚላጠፈው ሞዴል የምትሆኑት ብላይ ነበር ከዛ ውጪ እኔ ማሂ እናንተና ያላችሁን ነገር እኔ ነግራኛ አታውቅም ለሐቅ ከሆነ ማን ነው ከዛው እኔ ላንቺ ጥያቄ የምጠይቅሽ ነገር አለ 46000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለ አዎ እና አንቺ አሁን 46000 ተበልተሻል አንቺ አዎ ጥያቄ እንጠይ ከዛም በላይ ነው እርግጠኛ ነሽ ተበልተሻል ይኸውልህ እኔ ርሲት አለኝ ሁሉንም ሳይሆን የተወሰነውን ርሲት አለኝ የተወሰነውን አሁን እኮ ይኸውልሽ ለለያቸው አጣልም አሁን ምን ባሲመጣ እኔም ተታልዬ ተበልቼ ነው አስጨርሰኛ እኔ ርሲት አለኝ ተበልቼ ነው ታያለሽና እኔ እኮ እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46000 አይደለም
$10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ ያለቀሱ የተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ የማይመስል ነገር ይመስለኛል። እኔ እውነቱን እውነት ነው ማለት በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝም። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ ቪዲዮ አለመስራቴ በምን እርግጠኛ ነህ? አካውንቴን አይታ ማለቴ ያው መጀመሪያ ግባና ሳታይ አትፍረድ። ሳታይ አታውራ። መጀመሪያ አካውንቴን ግባና ያው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰስ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪን ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ነው የሰራው ቪዲዮ። ያውልክ እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልክ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የተለ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነኝ የምወጣበት። ሲቀጥል ደግሞ ስለኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከማህሌት ጋር የእናቷን የበለጠ ነው ግንኙነትሽ አንቺ አዳምጠኝ እንዲህ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ሪስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። አላውቅም ካልኩ ከዚህ በላይ ራሴ ላይ ከፍቼ ለስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ አትበል አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባጥ ኖሮ እኔ አልበላም ኖሮ አየክ። ለዚህ ነው በደፈናው አትመራምል። በደፈናው ሚዲያ ላይ አይደል እንዴ ያለሽ? እንደዚህ አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይሄው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በሷ ፎቶ የሰራውን ይሄው ገብርኤል ላይ እኔን ያዘው አይቼ አላውቅም። ከሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካስቴ አላየውም ነበር። እሱ ለሷ ብሎ የሰራውን ቪዲዮ ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላውት። ገባክ? ስለዚህ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለህ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ፋሲካ። ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭ። ስለዚህ ደግሞ አሁን እንደዚህ ተጨባጭ መረጃ ያለውና አንተን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፒውር ነው፣ መልሱም አለ እኔ ጋር። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባረክ። አንደኛው ለጥያቄክ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል።
እሱም እንዴት በለኝ እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251 ሺህ ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ ጠየቅኳት 251 ሺህ እሱ ያስገባችው 148 ሺህ ብቻ። ከዛን ጸጥ አልኳት ማለት ነው። ያ ብር እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ ትኬት ገዛውበት እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሾትም አለኝ ማለት ነው። አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ ይሄ ጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ የድምጽ ይሰማል ወይስ? ይሰማል ወንድሜ። ተመለሰልክ ጠይቀኝ ደግመህ ጥያቄ ካለ። ማለት ዱባይ እና በኢቃም እንደተንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዳመጡ ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትን የለም ሙስሊሙ ልንገርህ ሆዴ ክርስቶስን ዩማኔር እያደረገች አንዴ ኮፍያ አንዴ በፀጉሯ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። አልገባሽም የምልሽ አሁን ሰዓት ከሀገር ወጣለች ነው የተባለው ውሸት እንደሆነ ያረጋግጥ ነው። ወጣለች ከሀገር ወጣች። ኤምባሲ ሄደሽ አንቺንም ሌላ የተበላ ሰው ሆናችሁ ሄዳችሁ መረጃ አምጡ። ከሀገር የወጣችበት መረጃ አምጡ። ሌላው እዚህ ላይ ጥያቄ የማነሳው ፋሲካ ያኛውን ያው ወስደናል ያለውን ነገር አንቺ ጋር ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው። ነገር ግን ከሀገር ወጣለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ። አንዴ አይደለም ደጋግሜ ሄጃለሁ። ልጄን ሁላ ይዤ ማለት ነው። እና ምን ስትለይ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለይ ነበር። እሺ። እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው። መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው። ኧረ ምንድን ነው ብራዘር? ስልክ እያወሩ ነው። ፋኖ ገባብን እንዴ? ሳናቅ እና የምጠይቁኝ ጥያቄ አለ ሌላ?
ከሀገር ወጥታለች ግን እኔ መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ? ካሉስ በምን ጉዳይ? ስለዚህ የምትገልጪልን ነገር ይኖራል? እሺ ሆዴ ይኸውልህ፣ መጀመሪያ መሲ ናት ደውላ የመርዶ የነገረችኝ። ኢትዮጵያ ነበርኩኝ ማን ነው ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሃያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ እንዴ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባው እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን ያልነበረም አይደለም። ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው፣ ፀጉር ፕሮሞሽን ምሰራላት ምናምን ግን አውርተውልኝ ራሱ አያውቁም። እኔ መርስ አንስቼባቸው አላውቅም። ለምን አሳምናናለች፣ እኔ ማምኛታለሁ፣ እነሱ ማማት ነው የሚሆንብን ስለሷ ማውራት ብለን ጥያቄው ላንሳይ ከሁለት ወር ጀምሮ ከመሀሌት ቤት ነበረ ራሷ የመሀሌት እናት እየተናገረች ነው። አብረው ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኤምባሲ ያውና አምጡልን። አንቺም አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳዬ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከሷ ጋር። እኔ በጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮህ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይሄ መዋጮ ምናምን የሚሉት የለሁበትም። ኦኬ። እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹህነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራይ ደረሰልን የሚሉ ልጆች መጡ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው ገስት እያስገባው አወራቸው ነበር። የመሀሌትን ፎቶ እንደተላከልኝ ዱባይ ትኑር ጣሊያን ትኑር ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድነው ቪዲዮ እየሰራበት የነበረው ካልሽኝ ልጅቷን እንዳገኛት ነበር። የት እንዳለች የሚያውቅ ሰው እንዲጠቁመኝ ነበር እንጂ ዱባይ ካንቺ ጋር አብራ ትሁን ዱባይ ትኑር ፀጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ መሀሌት እዚህ ነው ያለች ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ መሀሌት ዱባይ ፀጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኙችን። መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው?